እንበልና ይችም 22 ብትሆን ሞዳል ክላስ የትኛው ይሆናል ነው መልሳችሁ። ሁለቱም ሞዳል ክላስ ይሆናሉ። ሁለቱም ሞዳል ክላስ ከሆኑ ታዲያ ቢኤልን አይን ለመሳሰል ዲ1 ዲ2 እንዴት ነው የምንወስደው? ሰላም ጤና ይስጥልኝ 11ኛ ክፍል ተማሪዎች። በዚህ በስታቲስቲክስ በሚለው ቻፕተር ላይ ክፍል 3ን ይዤላችሁ ቀርባለሁ። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። እንደሚከተለው አቀርባለሁኝ። ስለ ዛሬ ላይ ይህንን ቻፕተር እንሰናበታለን። the mode for grouped data ሞድን እንደምታውቁት በከፍተኛ ሁኔታ the highest frequency from the data ነው። ነገር ግን በ11ኛ ክፍል ላይ ግሩፕ የሆነ ዳታ እንዴት ነው እንትን የምንለው አሬንጅ የምናደርገው ወይም ሞዱን በሚለው ላይ ነው። ኤኒዌይስ ለማስታወስ ያክል እዚህ ጋር እንደምትመለከቱት ሞድ የዚህን ዳታ ሞድ ብንመለከት እያንዳንዳቸው አንዳንድ ጊዜ ብቻ ነው አይደለም፣ አንዳንድ ጊዜ አይደለም፣ አምስት እዚህ ጋር አለች። ስለዚህ ሞድ 5 ይሆናል። በከፍተኛ ሁኔታ የተደገመው 5 ነው። እንደገና ቢ ላይ ደግሞ 9 አለች እዚህ ጋር። ስለዚህ ሞድ 9 ይሆናል። ሞስት ፍሪኩዌንት ሞድን በተለየ መልኩ ከሌሎቹ የምናስበው ወይም የምናየው እንዴት ነው? ከፍተኛ ድግግሞሹ 2 ሞድ ሊኖረን ይችላል ባጭሩ እንበልና 3 5 7 6 5 6 እዚህ ጋር አሁን ሞድ 5 እና 5 2 ጊዜ አለች፣ 6 ደግሞ 2 ጊዜ አለች። ስለዚህ እዚህ ጋር ሞድ 5 እና 6 ይሆናሉ። ነገር ግን አሁን ደግሞ 6ን እዚህ ጋር ብደግማት 5 2 ጊዜ ብትደጋገምም ብትኖርም ነገር ግን 3 ጊዜ በላጭ ስላለች እዚህ 6 ሞድ ትሆናለች። ይሄ ለማስታወስ ነው ወርታች ያለውን። ኤኒዌይስ ሞድ ሪፕሬዘንት አንዴ ሚን እንደዚህ ነበረች የሚን ሲምቦል። ከዛ ሚዲያን ላይ ስንመጣ እንዲህ ሆነች። አሁን ሞድ ደግሞ ይቻት ኤጅድ ሆና ማለት ነው። በዚህ መሰረት ሪፕሬዘንት እናደርጋታለን እና the data that has only one value በሚሆን occurs within the greatest frequency is said to be unimodal ይባላል። አንድ ሞድ ሲኖረው እንደገና 2 ሞድ ሲኖረው ደግሞ ባይሞዳል እንለዋለን። አንድ መልቲ ሞዳል ደግሞ the data greater than 2 ማለት ነው። ኖ ሞድ ምንም በማይኖርበት ጊዜ። አሁን እዚህ ጋር እንመልከት። በቴብል ወይም በግሩፕ በሆነ ዳታ ደግሞ እዚህ ጋር ከሊስት እንደውም ይሄ በጣም ይቀላል። በከፍተኛ ሁኔታ ያለበትን እዚህ ጋር 6 ፍሪኩዌንሲ 6 አለች፣ እዚህም ጋር 6 አለች፣ እዚህም ጋር 6 አለች። ስለዚህ መልሳችን የሚሆነው የዚህ 6 ጊዜ የተገለጹ 7 15 እና 19 ሞድ ይሆናል። እሺ ወደ እንትኑ ቀመሩ ይሄን ይመስላል። which is equal to BL ፕላስ ለእንደዚህ አይነትም ሲምቦሎች እንግዲህ አይደላችሁም። እንግዲህ ከዚህ በፊት ባሉት ውይይቶች ከነበራችሁ D1 ኦቨር D1 ፕላስ D2 ታይምስ እዚህ ጋር አያለች። እያንዳንዳቸው ምን እንደሆኑ እናያለን። BL ማለት ምንድነው? D1 እንዴት ነው? D2ስ ማል ነው? and I ከዚህ በፊት በሰራናቸው ስለ ሚዲያን ሞድ፣ ስለ ሚዲያን እና ሚን ክላስን እንዴት ነበር የምናገኘው? ክላስ መጀመሪያ ማግኘት ያለብን አለ እና ክላሱን እንዴት ነበር እሱን ነገር አይተናል። እና እዚህ ጋር ደግሞ አሁን በመጀመሪያ ሞዳል ክላስ የሚባል ነገር አለ። ሞዳል ክላስን ካገኘን በኋላ ነው
ቢኤል በሉት። ቢኤል ምንድነው እንመጣበታለን። አንድ ዲ1 ዲ2 ምንድናቸውና አይ ምንድነው የሚለውን እናወራለን። በመጀመሪያ ደረጃ ግን ክላሱን ማግኘት ሞዳል ክላስ ይባላል። ጥያቄው ይሄን ይመስላል እንበል። እዚህ ጋር የምትመለከቱት ዳታ አለ። በግሩፕ ነው ብያቸዋለሁ። ከ16 እስከ 35 ድረስ ላይፍ ስፓናቸው የሆነ 10 አሉ። ነምበር ኦፍ ቢስ። እንደገና ከ36 ጀምሮ ቀናት ናቸው እነዚህ። እስከ 55 ድረስ የሚቆዩ ደግሞ 12 ቢስ አሉ ንቦች። እና አሁን እዚህ ውስጥ ሞዳል ክላሳችን የትኛው ነው ስንል የዚህ በጣም ቀላል ነው። ከዚህ በፊት ያለው ስለሚን ኮሙሌቲቭ ፍሪኩዌንሲ የምንፈልግበት ጊዜ ነበር። ኮሙሌቲቭ ፍሪኩዌንሲ እንዴት ነበር? ኮሙሌቲቭ ፍሪኩዌንሲ አለ። ከኮሙሌቲቭ ፍሪኩዌንሲው ጋር ተነስተን እንግዲህ ስለ እና ኤን ኦቨር ቱን ፈልገን ክላስ የሚባለውን ነገር እንፈልግ ነበር በፓርት 1 በፓርት 2 ባሉ ትምህርቶች። አሁን እዚህ ሞዳል ክላስ ማለት ቀላል ነው። በከፍተኛ ሁኔታ የተደጋገመው የትኛው ነው? ከፍተኛ ድግግሞሽ ያለው 33 ያለበት እዚህ ጋር አለች። አሁን እችን ክላስ አስበን የምንወያየው እንግዲህ በቃ ክላስ መረጥን ማለት ነው። ያውና እሺ ወደ እያንዳንዶቹ እንሂድ። ቢኤል ማለት ሎወር ቫልዩ ማለት ነው። ቢኤል the lowest value or low limit of that class which is equal to 96 በቃ 96 ትንሿ ናት። ሃይስቱ 115 ነው እና 96ን እንወስዳለን። አንድ ሌላ ዲ1 የሚባል ነገር አለ። ዲ1 ማለት ደግሞ እዚች ጋር ፍሪኩዌንሲዋ ክላስ ውስጥ ያለችዋ ፍሪኩዌንሲ 33 ነች። ከ33 ላይ ሲቀነስ ከሱ በፊት ያለችዋ ፍሪኩዌንሲ 31። ስለዚህ ዲ1 ማለት 2 ትሆናለች። ዲ2 የሚባል ነገር አለ ደግሞ። ዲ2 ማለት ደግሞ ይቺ 33 አለች። አሁንም 33 ማይነስ ኔክስት ቱ 33 7 አለች እዚህ ጋር ሲቀነስ 7 26። ልብ በሉ ቢኤል 96 አለን። ዲ1 2 ዲ2 26. Simply BL is the lower limit of the modal class data. D1 is the difference of modal class frequency and before the modal class. That means modal class frequency minus the frequency of before modal class. D2 is the difference of the frequency of modal class and next to the frequency of next to the modal class. በቃ ማን ቀረች? አይ ቀረች። እሺ ክላሳችን እዚህ ጋር ነሽ። አይ ማለት ደግሞ ሬንጅ ማለት ነው። በቃ ባጭሩ የትኛው ሬንጅ? ከ115 ላይ ሲቀነስ 96 that means upper limit minus lower limit የየትኛው? የሞዳል ክላሱ። አያችሁ ሁሉም ነገር በሞዳል ክላስ አለቀ። በቃ አሁን ወስደን መገጣጠም ነው ከዚህ በኋላ። ያው 96 ዲ1 2 አግኝተናል። ዲ1 እና ዲ2 ሲደመሩ 28። አይ ማለት ደግሞ ከ115 ላይ
ሲቀነስ 96 አይደለ? ቆይ እስኪ እዚህ ጋር 115 ቻት ከ115 ላይ 96 ስንቀንስ እዚህ ጋር ተሰርተዋል አይደል? ያ ያቸው 20 ልክ ነው 20። አሁን እንቀጥል። በቃ 2/28 ማለት 2/28ኛ ማለት 1/14ኛ ማለት ነው። 1/14ኛ ማለት 96 ፕላስ 1/14 ታይምስ 20 96 ፕላስ 20/14 96 ላይ 20 14ኛን አካፍለን ስንደምር የምናገኘው ውጤት 97 ስለተሰራ ማስላት ያስፈልግ 97.43 አሁን እዚህ ጋር ለምሳሌ እዚህ ጋር ኤክሰርሳይዝ ቢኖር በዚህ በዳታ ላይ ሞዳል ክላስ ሊሆን የሚችለው የትኛው ነው? 22 በቃ አሁን ኔድ 22 ሞዳል ክላስ ነው 22 ያለበት ይህ ክላስ ማለት ነው። በቃ ባጭው እያንዳንዱን ከዚህ እንወስዳለን። እዚህ ክላስ ውስጥ ነን ያለ ነው። ቢኤል አሁን እየሞላናቸው እንሂድ። ቢኤል አለች። ቢኤል ስንት ነው? 12 ከ12 እስከ 15 ስለሚል ፕላስ ላድርግና ዲ1 ከላይ ዲ1 ማለት ፍሪኩዌንሲ 22 አለኝ እዚህ ጋር ከሱ ቀድሞ የሚገኝ ፍሪኩዌንሲ ስንት ነው? 20 ከ22 ላይ 20 2 እሺ ዲ1 2 አግኝቻለሁ። በኋላም ስለምፈልጋት እንደገና ዲ2 ማለት ደግሞ ከ22 ላይ ከሱ ቀጥሎ ያለው ፍሪኩዌንሲ 6 ከ22 ላይ 6 ስንቀንስ 14 አይደለም 16 ዲ1 ደግሞ 2 ዲ1 ፕላስ ዲ2 እዚህ ይቀመጣል 16 እና 2 18 አይ ቀረችኝ እዚህ። አሁን አይ ማለት ደግሞ እዚሁ ክላስ ውስጥ የተሰጡት ከ12 እስከ 15 የሚል ኢንተርቫል አለ። ቀናንሰን የምናገኘው ቁጥር ከ15 ላይ ሲቀነስ 12 3 በቃ ይህን ስናሰላ 12 ሲደመር እሺ እዚህ ጋር በ2 1 በ2 9 1 9ኛ ሲባዛ 3 እዚህ ጋር አለችኝ በ3 አበዛለሁ 3 9ኛ ማለት በ3 1 በ3 1 3ኛ ስለዚህ 12 ሲደመር 1 3ኛ 12 ሲደመር 1 3ኛ ማለት 37 ኦቨር 3 37 ኦቨር 3 ይሆናል። ጨረስን። በተመሳሳይ ይሄንንም ትሰራላችሁ። ሞዳል ክላሳችን 10 ይሆናል። አሁን ልጆች አንድ ጥያቄ ልጠይቃችሁ። ስሙኝ፣ አንድ ጥያቄ። ሞዳል ክላስ 22 ነው እዚህ ጋር አልኳችሁ እንበልና ይችም 22 ብትሆን ሞዳል ክላስ የትኛው ይሆናል ነው መልሳችሁ። ሁለቱም ሞዳል ክላስ ይሆናሉ። ሁለቱም ሞዳል ክላስ ከሆኑ ታዲያ ቢኤልን አይን ለምሳሌ ዲ1 ዲ2 እንዴት ነው የምንወስደው ስትሉኝ መልሴ ምንድነው? ሁለቴ እንሰራለን። እዚች በ22 ስንት አመጣን?
7 3ኛ ዓመት ተናላሪ ቅድም እንደገና መስራት ስለማያስፈልግ ስለዚህ አንዱ ሞዳል ክላስ ይሄ ይሆናል። ሌላኛው ሞዳል ክላስ ከዚህ ተነስተን እንሰራለን። እስኪ እንሞክር። እሺ አሁን እዚቹም ጋር ሌላ የምትማሯት ነገር አለ። በደንብ ስሙኝ። ቢኤል 20 ይሆናል ሲደመር ዲ1 ከ22 ላይ ሲቀነስ 6 ዲ1 ማለት ከ22 ላይ ሲቀነስ 6 16 ኦቨር እዚህም 16 ልበልና ሲደመር ስለምል ማለት ነው። ዲ2 ስንት ሊሆን ነው? ከ22 ላይ ሲቀነስ ከሱ በመቀጠል ያለው የለም ማለት ሲቀነስ 0 ነው የምናደርገው። 22 ማይነስ 0 22 ስለዚህ ዲ2 22 ይሆናል። አይሳ ከ23 ላይ 20 እንቀንሳለን 3 ይሄንን ስናሰላ የምናገኘው ውጤት ሞዳል ክላስ ነው። ይህም ሞዳል ክላስ ነው፣ ይህም ሞዳል ክላስ ነው። we have two ሞዳል ክላስ ይኖረናል። እቺን በጣም ያዙ። ሪል ላይፍ አፕሊኬሽንን መሰረት ያደረጉ ጥያቄዎችን ያዋቸው። በሚቀጥለው ውይይታችን ወደ ዩኒት 8 ፕሮባቢሊቲ የሚለውን ጀምራለን። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። እባካችሁ ከተደሰታችሁ አስተያየታችሁን ስጡ፣ ሼር አድርጉ፣ ለጓደኛ አጋሩ።